ሰላም የተከበራችሁና የተወደዳችሁ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። አሁን ደግሞ በባየር ሌቨርኩሰን እና በባየር ሚዩኒክ መካከል ስለሚደረገው ተጠባቂው የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ አንዳንድ ነገሮችን ልላችሁ ወደድኩኝ። እንግዲህ ቀደም ሲል ስለ ሞሳላህ እንዲሁም ደግሞ ሊቨርፑልና ፒኤስጂ ስለሚያከናውኑ ጨዋታ አንዳንድ ጉዳዮችን እያነሳሳን ነበር። ይሄኛው ጨዋታ ደግሞ ምናልባት ያለቀለት ይመስላል። ባየር ሚዩኒክ የመጀመሪያውን ጨዋታ 3-0 በሆነ ውጤት አሸንፏል። ባየር ሌቨርኩሰን ይሄኛውን ጨዋታ እንዴት አድርጎ ሊወጣው ይችላል የሚለው ብዙዎቹን እያነጋገረ ይገኛል። ከዚህ ጉዳይ ጋር ተያይዞ የቡድኑ አሰልጣኝ ዣቪ አሎንሶ ከጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ ምናልባት በዚህ ጨዋታ ላይ ታሪክ ልንሰራ እንችላለን የሚል አስተያየቱን ሰጥቶ ነበር። እንደውም እሱ ያለው ክሬት ሰምቲንግ ኢፒክ የተለየ ነገር የምንፈጥርበት ምሽት ሊሆን ይችላል የሚል አስተያየት አለው። እንደውም እሱ የሊቨርፑል ተጫዋች በነበረበት ጊዜ ሊቨርፑል ከኤሲ ሚላን ያከናወኑትን ጨዋታ በመጥቀስ ያ ነገር የማይሆንበት ምክንያት እንደሌለም ጭምር ሲያነሳ ነበር። ሊቨርፑል ከኤሲ ሚላን 2005 የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ተገናኝተው በዛ የጨዋታ መርሃ ግብር 3-0 ኤሲ ሚላን ይመራ ነበር። ከኋላ ተነስተው ነው ሊቨርፑሎች 3 ግቦችን አስቆጥረው በኢስታንቡል አታቱርክ ያደረጉትን ጨዋታ 3-3 ከሆነ በኋላ በመለያ ምት ጨዋታውን አሸንፈው የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳት የቻሉት። ይህ የ43 ዓመቱ አሰልጣኝም እንደሚናገረው ፓሽን ሊኖረን ይገባል፣ ተነሳሽነት ሊኖር ይገባል፣ ከልብ የመነጨ ፍላጎት ሊኖረን የግድ ይላል የሚል አስተያየት ሰጥቷል። እናም ሲናገር ይሄ እድል ምናልባት ከዚህ በኋላ በእግር ኳስ ኬሪየራችን ዳግም የማናገኘው ሊሆን ይችላል የሚል አስተያየት ሰጥቷል። በባለፈው ዓመት ቦንደስ ሊጋን ምንም ጨዋታን ሳንሸነፍ አንስተን ነበር፣ አሳክተን ነበር። ይሄ ለእኔ ለማሳካት በጣም ከባዱ ነገር ነበር የሚል አስተያየት ሰጥቷል። ደግሞ የቡድኑ ካፕቴን የቡድኑ የሴንተር ባክ ተጫዋች የሆነው ጆናታን ታህ ማለት ነው። ስለዚህ ምናልባት ታሪክ የምንጽፍበት እድል ሊሆን ይችላል የሚል አስተያየት አላቸው። በመጀመሪያው ዙር ጨዋታ 3-0 ሲሸነፉ ስህተቶች ያጀቡት ጨዋታ ነበር። ራሱ ዣቪ አሎንሶ እንደተናገረው የተለያዩ ስህተቶችን ሰርተናል በዚህ ጨዋታ ላይ ብሏል። ሊትል ዲቴል ወይም ደግሞ ጥቃቅን ነገሮች ናቸው በሻምፒዮንስ ሊግ ላይ ማርጅኑን የሚያሰፉትና ውጤት የሚያመጡትም ውጤት የሚያሳጡትም የሚል አስተያየት ነበረው። በዛ የጨዋታ መርሃ ግብር ላይ እንደተመለከትነው የግብ ጠባቂ ስህተት ተመልክተናል። ፍጹም ቅጣት ምት የሚያሰጥ ሞመንት ነበረ። ሃሪኬን የፍጹም ቅጣት ምት አስቆጥሯል። ከዛም ባሻገር ደግሞ የቀይ ካርድ ሰለባም ነበሩ። በባየር ሌቨርኩሰን በኩል አንድ ተጫዋቻቸው በቀይ ካርድ ከሜዳ ወጥቷል። ሙኪዌሌ በሁለት ቢጫ ካርድ ነው በቀይ ካርድ ከሜዳ የወጣው። ሙሲያላ በዛ ጨዋታ ላይ በጣም ድንቅ ነበር። እንግዲህ እነዚህን ነገሮች ከግምት ውስጥ ስናስገባ ቡድኑ ለማሸነፍ በነበረው አካሄድ ውጤት አለማምጣቱና 3-0 መሸነፉ ለደጋፊዎቹ የሚዋጥ ነገር አልነበረም። አንድ የሚነሳው ነገር ግን ባየር ሌቨርኩሰን አምና ካሳየው ውጤታማነት ይልቅ አምና ምንም ጨዋታ ሳይሸነፍ ቦንደስ ሊጋውን ያነሳው እግር ኳስ ክለብ እንዴት ዘንድሮ እንደዚህ በአንድ ጊዜ ዘጭ ብሎ ሊወርድ ይችላል? የእውነትስ እንዴት እንደዚህ አይነት መንሸራተት በእግር ኳስ ክለቦች በኩል ይኖራል የሚለው በጣም የሚያስገርምና መነጋገሪያ ሊሆን የሚችል ጉዳይ ነው። የባየር ሌቨርኩሰንን መውረድ በተመለከተ አንዳንድ ዴታዎችና አርቲክሎችን ስመለከት ነበር። ባየር ሌቨርኩሰን እንግዲህ ለዘንድሮ መውረዱ ብዙ ነገሮች ይነሳሉ። የተጫዋቾች ጉዳት እንዲሁም ደግሞ ጋፑን ማጥበብ የሚችልበት እድል ነበር፣ ያንን አለመጠቀሙ በዚህኛው የውድድር ዓመት እንደ ትልቅ ክፍተት የሚነሳበት ሆኗል። አምና በጣም በሚገርም ሁኔታ በ90 ነጥቦች ነበረ ሊጉን ማሸነፍ የቻለው። በ17 ነጥብ ልዩነት ከተከታዩ ቡድን ርቆ ነው ያንን ዋንጫ ማሳካት የቻለው። ነገር ግን በዘንድሮ የውድድር ዓመት ቡድኑ እንደዚህ መውረዱ ምን ተአምር ተፈጥሮ ነው የሚለው በጣም አነጋጋሪ ጥያቄ ሆኗል። በደረጃ ሰንጠረዡ ላይ ዘንድሮ ብትመለከቱት 53 ነጥቦችን ይዞ ሁለተኛ ደረጃ ላይ ነው ቡድኑ መቀመጥ የቻለው። በሁለቱ ቡድኖች መካከል ማለትም በመሪው ባየር ሚዩኒክ እና በተከታዩ ባየር ሌቨርኩሰን መካከል ያለው የነጥብ ልዩነት 8 ነው እና አሁን ላይ ባየር ሌቨርኩሰን ይህንን ጋፕ አጥብቦ ዋንጫውን ያነሳል ብሎ መናገር በራሱ ትንሽ አስቸጋሪ ይሆናል። እንግዲህ ዘንድሮ የተጫዋቾች መጎዳት በቡድኑ በኩል እንደ አንድ ክፍተት ይነሳል።
ከዛ ውጪ ከባየር ሚኒክ ጋር ያለውን የነጥብ ልዩነት ማጠብ የሚችልበት ጨዋታ ነበር። ነገር ግን ያንን እድል ሊጠቀምበት አልቻለም። በሳምንቱ መጨረሻ ባየር ሚኒክም በቦሃም ተሸንፏል። ባየር ሌቨርኩሰንም በቨርደር ብሬመን ተሸንፏል። በዚህ ጨዋታ ላይ ቨርደር ብሬመኖች 2-0 ያሸንፉ እንጂ 2 ጎሎች ተሽሮባቸዋል ወይም 2 ጎል ኦፍሳይድ በሚል ሳይጸድቅላቸው ቀርቷል። እንዲሁም ደግሞ የቡድኑ የግብ ጠባቂ የሆነውና በቻምፒየንስ ሊጉ ላይ ስህተት ሲሰራ የተመለከትነው ተጫዋች ምናልባት አሁንስ በዚህ ጨዋታ ላይ ይሰለፋል ወይ የሚል ጥያቄ እንድናነሳ ያስገደናል። በባየር ሚኒኩ ጨዋታ ላይ ተሰልፎ ሲጫወት የተመለከትነው ልክ በባለፈው ሳምንት ቻምፒየንስ ሊግ ላይ ሲጫወት የተመለከትነው ማቲዮ ኮቫር የቼክ ሪፐብሊኩ የ24 ዓመቱ ግብ ጠባቂ የተሳሳተው ስህተት ነበር። በባለፈውም ሳምንት ቡድኑ ቨርደር ብሬመንን በገጠመበትም ጨዋታ ተመሳሳይ ስህተቶች በግብ ጠባቂ በኩል ነበረ። የባየር ሌቨርኩሰኑ ግብ ጠባቂና የቡድኑ ካፕቴን የነበረው ሉካስ ሃራድኪ ፊንላንዳዊ ግብ ጠባቂ የ35 ዓመት አንጋፋ ግብ ጠባቂ ነው። ስህተቶች ያጀቡት ጨዋታ ነበር። እናም ያንን እድል አልተጠቀምበት። ቢያንስ ጨዋታውን ቢያሸንፍ የነጥብ ልዩነቱን ወደ 5 ዝቅ ማድረግ ይችል ነበር። ግን ያንን እድል ደግሞ ቡድኑ ሊጠቀምበት አልቻለም። ከዛ በተጨማሪ ዘንድሮ የቡድኑ መከላከል ጥያቄ ምልክት ውስጥ ከገባ ቆይቷል። በተለይ በቡድኑ መከላከል በኩል የሚነሱ ጉዳዮች አሉ። ቅድም ያነሳውላችሁ ግብ ጠባቂው ሉካስ ሄራድኪ፣ ጆናታን ታህ በሌሎች ክለቦች የሚፈለግ ተጫዋች እንደሆነ ይታወቃል። ግራኒት ዣካ በዚህ ቡድን ውስጥ አሁን ካለው ሁኔታ አንጻር ቡድኑ ትክክለኛ አካሄድ እየሄደ አይደለም ብለን ስንል እነዚህን ተጫዋቾች ማንሳት ያስፈልጋል። ሌላው ቡድኑ አዳዲስ ተጫዋቾችን አስፈርሞ ነበር። እነ ማርቲን ቴሪየር፣ አሌክስ ጋርሲያ፣ ጄኑዌል ብሎኪን እንዲሁም ደግሞ ኖርዲ ሚኩዌል የተሰኙ ተጫዋቾቹ ቡድኑ በሚፈለገው ልክ ወደ ሚፈለገው የቡድን ሪትም ባለመግባታቸው ምክንያት ቡድኑ ዋጋ ከፍሏል የሚሉ ጉዳዮች ሲነሱ ቆይቷል። አንዳንድ ዴታዎችን ወይም ቁጥሮችን ብትመለከቱ ባየር ሌቨርኩሰን ከአምናው የውድድር ዓመት በጣም የወረዱ ቁጥሮችን ወይም ደግሞ ስታቶችን ጭምር ማሳየት ከጀመረ በጣም ቆይቷል። ለምሳሌ በግብ ማስቆጠር ሂደት፣ በመከላከል፣ በሚያስተናግዳቸው የጎል ብዛቶች፣ በእነዚህ ሁሉ ነገሮች ብትመለከቱት ቡድኑ እየደከመ ስለመምጣቱ ኢነርጂውን ሉዝ ስለማድረጉ እየተመለከትን እንገኛለን። ለዛም ነው በባለፈው ዓመት ቡድኑ ባለቀ ሰዓት ግቦችን እያስቆጠረ የማይሸነፍ የነበረ ቡድን ባየር ሌቨርኩሰንን መራ ነው ማለት ፍጹም የማይታሰብ እንደነበር በየጨዋታዎቹ ላይ ባለቀ ሰዓት ከ85ኛው ደቂቃ በኋላ በ90ኛው በ91ኛው ደቂቃ ግቦችን የሚያስቆጥር ቡድን እንደነበር ጭምር ተመልክተናል። ያ ቡድን በባለፈው ዓመት ዩሮፓ ሊግ ፍጻሜ ደረሰ። የጀርመን ቡንደስሊጋን አንድም ጨዋታ ሳይሸነፍ ዋንጫውን ያነሳ ቡድን ቢሆንም ዘንድሮ ግን እነዚህ ቁጥሮች እየወረዱ ስለመምጣታቸው እየተመለከትን እንገኛለን። ለምሳሌ በባለፈው ዓመት በ23-24 የውድድር ዘመን 18.1 በጨዋታዎች ላይ ሙከራ ያደርግ ነበር። ይሄ ማለት ፐርማሽ ነው። በአንድ ጨዋታ 18.1 ወደ 18 የሚሆኑ ሙከራዎችን በአንድ ጨዋታ ይሞክር ነበር። ዘንድሮ ግን ይሄ ቁጥር ወርዶ 15.5 ሆኗል። በአንድ ጨዋታ የሚሞክራቸው የሙከራ ብዛቶች በዚህ ቡድን ውስጥ የተመለከትነው አንደኛው ዝቅታ ነው። በእርግጥ 15 ሙከራ መሞከር ትንሽ ላይሆን ይችላል። ምናልባት ፕሪሚየር ሊጉ ላይ አንድ ቡድን ነው ዶሚኔት አድርጎ ለምሳሌ ሊቨርፑል ተጋጣሚዎቹን ሲገጥም አሊያም አርሰናል፣ ማንቸስተር ሲቲ እንዲህ ያሉ ሙከራዎችን ሲሞክሩ ልናይ እንችላለን። በጀርመን ቡንደስሊጋ ግን አምና ከነበረበት ዘንድሮ ስለመውረዱ እየተነሳ ይገኛል። ሌላው በባለፈው የውድድር ዓመት ቡድኑ 58.4% ኳስን የሚቆጣጠር ቡድን ነበር። ዘንድሮ ይሄ ቁጥር ቀንሷል፣ ወደ 55% ዝቅ ብሏል በጨዋታ። እንዲሁም ደግሞ ሌሎቹ ጉዳዮችንም ማንሳት ይቻላል። በቡድኑ በኩል በጣም ቡድኑ ስለመቀነሱ ስለመውረዱ በባለፈው የውድድር ዓመት 118 ኪሎ ሜትር የቡድኑ ተጫዋቾች ይሸፍኑ ነበር። ዘንድሮ ግን ያ ቁጥር እየተዳከመ መጥቷል የሚሉ ስታቶችን በጀርመን ቡንደስሊጋ ኦፊሻል ስታቶች በኩል እየተመለከትን እንገኛለን። ከዛ ውጪ በጣም ኪ የሚባለውና በጣም ትልቅ የሚባለው ልዩነት ቡድኑ በባለፈው የውድድር ዓመት የነበረው መከላከልና ዘንድሮ የነበረው መከላከል በምን ያክል ደረጃ የሚጠቀስ ነው የሚለው በጣም ብዙዎቹ ሊያነጋግር ይገባል። ቡድኑ በባለፈው የውድድር ዓመት እንግዲህ 0.7 ነበር ግብ የማስተናገድ ሬቱ
ያ ማለት ከነጨራሹ ጎልም ላይ ያስተናግድ ይችላል ማለት ነው። ዘንድሮ ግን ወደ 1.3 ከፍ ብሏል። በጨዋታ ቢያንስ የዣቪ አሎንሶ ቡድን አንድ ግብ ሲያስተናግድ ልንመለከተው እንችላለን። ስለዚህ ያ መሆኑን ተከትሎ ቡድኑ ካስተናገዳቸው ግቦች አንጻር በመከላከሉ ረገድ አሁንም ድክመት እንዳለበት እና ደግሞ መሻሻል የሚፈልጉ ነገሮች እንዳሉ የተመለከትንባቸው ጨዋታዎች በጣም በርካታ ናቸው። እንግዲህ እንደነ ፍሎሪያን ቬርትዝ ያሉ ተጫዋቾች በዚህ ቡድን ውስጥ በጣም አስደናቂ ግልጋሎት እንደሚሰጡ ይታወቃል። ተጫዋቹ በጣም በብዙ መንገድ የሚደነቅ በትልልቆቹ ክለቦች ጭምር የሚፈለግ ተጫዋች ነው። እንደውም በአንድ ጨዋታ ላይ በጣም ግሩም ብቃት አሳይቶ ነበረ ከሌፕዚግ ጋር በተደረገው ጨዋታና አሰልጣኙ ዣቪ አሎንሶ ከቡንደስሊጋ.com ጋር ባደረገው ቆይታ እሱም በዚህ መንገድ መመልከት በጣም ያስደስታል፣ እሱ በጣም የተለየ ተጫዋች ነው የሚል አስተያየት ሰጥቶ ነበር። አምና ስለ ግብ ማስቆጠር ካነሳን በባየር ሊቨርኩሰን በኩል ግብ አስቆጣሪ በጣም ብዙ ተጫዋቾች ነበሩ። ለምሳሌ ግራኒት ዣካ በየትኛውም መንገድ ግብ ሲያስቆጥር ልንመለከተው እንችላለን። ፓትሪክ ሺክ ከነዛ ከአስደናቂዎቹ ግብ አስቆጣሪ ተጫዋቾች መካከል አንደኛው ተጫዋች ነው። ከዛ ውጪ ሌሎቹን ተጫዋቾችን ብንመለከት ግቦችን ለማስቆጠር የሚቸገሩ ተጫዋቾች አልነበሩም እና አዳም ህሎዤክ፣ ፓትሪክ ሺክ፣ ፍሪምፖንግ የመሳሰሉ ተጫዋቾች ግቦችን ሲያስቆጥሩ እና ፓላሲዮስ ግቦችን የሚያስቆጥሩ ተጫዋቾች እንደነበሩ አይተናል። ዘንድሮ ግን ቡድኑ በጣም ግብ ለማስቆጠር የተቸገረ ብቻም ሳይሆን ውጤቶችንም ለመቀየር ደግሞ በጣም አቅም ያጣ ቡድን እየሆነ መጥቷል። በዘንድሮ ውድድር ዓመት በተለይ የተሸነፈባቸውና ነጥብ የጣለባቸውን ጨዋታዎች ብትመለከቱ የሆነ የመቀዛቀዝ የአምናው አይነት ስሜት በዛ ቡድን ውስጥ እንዳልነበር የሚያሳይ ነው። በእርግጥ በባለፉት ጨዋታዎቹ ላይ ቡድኑ ለማሸነፍ ጥረት ሲያደርግ አይተናል። ግን ለምሳሌ በአትሌቲኮ ደ ማድሪድ በቻምፒዮንስ ሊግ ጥር ወር ላይ የተሸነፉበት ጨዋታ የሚታወስ ነው። ከዛ ውጭ ደግሞ ከወልፍስበርግ ጋር በዚሁ በየካቲት ወር በተከናወነው ጨዋታ ቡድኑ ነጥብ ጥሏል። ከዛም በመቀጠል ከባየር ሚዩኒክ ጋር በሜዳው ያደረገውን ጨዋታ እንደዚሁ በተመሳሳይ ነጥብ የጣለበት የጨዋታ መርሃ ግብር ነው። እንዲሁ ደግሞ ይሄኛው የቻምፒዮንስ ሊግ ጨዋታ በጣም ነጥብ የሚሸነፍበት አይነት ጨዋታ መሆን ይገባው አልነበረም። ቢያንስ አቻ መውጣት ለዚህ ቡድን የተሻለ ሊሆን ይችላል ተብሎ ይታሰብ ነበር። መሸነፍም ቢሆን ባየር ሌቨርኩሰን በዚህ ልክ በባየር ሚዩኒክ በ3 ግቦች ልዩነት መሸነፉ ለቡድኑ ደጋፊዎች የሚዋጥ አይነት አልሆነም። እናም ለውጦች እንደሚፈልጉ በደንብ የሚያሳዩ ነገሮች በዚህ ቡድን ውስጥ እየተመለከትን እንገኛለን። እንግዲህ የቨንሰንት ካምፓኒ ቡድን በባለፈው ጨዋታ ላይ የተሻለ ዶሚኔት አድርጎ ነበር። ጨዋታውን የተሻለ እንቅስቃሴ አሳይቶ ነበር። ዣቪ አሎንሶ ያ ጨዋታ ከተጠናቀቀ በኋላ አንድ አስተያየት ነበረው። በእግር ኳስ ነገሮች ቶሎ ይቀያየራሉ፣ የሚፈጠሩትን ለውጦች መገመት አይቻልም። ስለዚህ እኛም በቀጣዩ ሳምንት የተሻለ ኢነርጀቲክ ሆነን ወደዚህ ጨዋታ ልንመጣ እንችላለን የሚል አስተያየት ነበረው። ለባየር ሌቨርኩሰን ግን ተራራን የመውጣት ያክል በጣም ከባድ ጨዋታ ይሆንበታል። ምክንያቱም የመጀመሪያውን ጨዋታ 3-0 ተሸንፏል። ምንም እንኳን ባየር ሚዩኒኮች ይዘናጋሉ ተብሎ ባይጠበቅም በጨዋታው ላይ የወረደ ብቃት ያሳያሉ ተብሎ ባይጠበቅም ግን ደግሞ ይህንን ጨዋታ ለመቀልበስ የባየር ሌቨርኩሰንን አንድነት የባየር ሌቨርኩሰንን የቲም ወርክ ይፈልጋል። ሻምፒዮንስ ሊግ ላይ ሁልጊዜም ውጤቶች ይቀለበሳሉ ብለን ስንል ወይም ደግሞ ስለተቀለበሱ ውጤቶች ስናወራ ከሜዳ ላይ እንቅስቃሴ ባለፈ የቡድኖች ሜንታሊቲ እና ስነ ልቦና በጣም ትልቅና ወሳኝ የሚባል ነገር ነው። ሻምፒዮንስ ሊግ ላይ የተቀለበሱ ውጤቶችን እናስታውሳለን። ለምሳሌ ባርሰሎና ሊቨርፑልን በሜዳው አሸንፎ ነበረ። ሊቨርፑል በመልሱ ጨዋታ 4 ጎል ማስቆጠር ይጠበቅበት ነበር። ወሳኝ ተጫዋቾቹን ባለያዘበት ጨዋታ ነው እነ ዲቮ ኮሪጊ ግብ ያስቆጠሩ ጨዋታውን አሸንፎ የወጣው እነ ዋይናልደም ግቦችን አስቆጥረው ያሸነፈው። ባርሰሎና የመጀመሪያውን ጨዋታ ከፒኤስጂ ጋር አድርጎ በ4 ግቦች ተሸንፎ ነበር። በመልሱ ጨዋታ 6 ግቦችን አስቆጥሮ ማሸነፍ ችሏል። ስለዚህ ይህ የማይሆንበት ወይም ይህ የማይደረግበት ምክንያት አይኖርም። ግን ደግሞ ትልቁ ችግር የሚሆነው ባየር ሚዩኒክስ ይህን ነገር ዲፌንድ የሚያደርግበት መንገድ ምን ሊሆን ይችላል የሚለው በደንብ ሊታይ የሚገባው ጉዳይ ነው። በባየር ሌቨርኩሰን በኩል የረጅም ጊዜ ጉዳቶች አሉ። ቀደም ሲል ያነሳለው ቢሎሲያን እና ደግሞ አዳዲስ ፈራሚው ማርቲን ቴረር ጉዳት ላይ ነው የሚገኙት። እንዲሁም ደግሞ ኖርዲ ሚኬሌ በባለፈው ጨዋታ ላይ በቀይ ካርድ ከሜዳ የወጣ ተጫዋች ነው። ስለዚህ በዚህ ጨዋታ ላይ ይኖራል ተብሎ አይታሰብም።
ለዣቪ አሎንሶ ቡድን ጥሩ ዜና ምንድነው? የግራኒት ዣካና ኤድሞንድ ታፕሶባ በዚህ ጨዋታ ላይ መኖራቸው ለዚህ ቡድን ጥሩ የሚባል አማራጭ ሊሆን ይችላል። ግን ፍሎሪያን ቬርትዝ ለሳምንታት በጉዳት ምክንያት ከሜዳ ውጪ መሆኑ ምናልባት ቡድኑን በፈጠራ ረገድ ሊያዳክመው እንደሚችል ተመልክተናል። ቬርትዝ በሌለባቸው ጨዋታዎች ቡድኑ በግብ ፈጠራ በጣም ይቸገራል። እነዛን ሁኔታዎች ደግሞ በተለያዩ ጨዋታዎች ላይ ተመልክተናል። በባለፈውም ከቨርደር ብሬመን ጋር በተደረገው ጨዋታ ላይ እንደተመለከትነው አሰልጣኙ ዣቪ አሎንሶ በአሰላለፍ ረገድ እነ ቡንዲያን፣ ናታን ቴላ፣ አሚን አድሊ እና ደግሞ ራሱ ፓትሪክ ሺክ ጥሩ አስተዋጽኦ ያደርጋሉ ተብሎ ሲጠበቁ የነበሩ ተጫዋቾች ነበሩ። ግን ቡድኑ ግን ማስቆጠር አልቻለም። ሬቱን ብትመለከቱ በጣም ያስደነግጣል። ከ10 የተሰጣቸው ቁጥር ለምሳሌ አሚን አድሊ 4.7 ነው የተሰጠው፣ ናታን ቴላ 4.9፣ ዣካ 5 ነጥብ አግኝቷል ከ10፣ ፓትሪክ ሺክ 4.7 ነበር የተሰጣቸው። ቡድኑ አሁንም የቡንደስሊጋን ሻምፒዮን የመሆን እድል ቢኖረውም ያንን እድል ግን ሊጠቀምበት አልቻለም። ጥሩ አድቫንቴጁ ምንድነው? ማኑኤል ኖየር በባየር ሚዩኒክ በኩል መጎዳቱ የተሻለ አማራጭ ሊሆንላቸው ይችላል። በተለይ ደጋግመው የባየር ሚዩኒክን ጎል የሚሞክሩት የሚደበድቡ ከሆነ ጆናስ ኡርቢግ ነው በዚህ ጨዋታ ላይ ይኖራል ተብሎ የሚጠበቀው ማኑኤል ኖየር ጉዳት ስላስተናገደ። እንዲሁም ደግሞ አሌክዛንደር ፓቭሎቪችም በዚህ ጨዋታ ላይ እንደማይኖር ተረጋግጧል። የኢንፌክሽን ወይም ህመም አጋጥሞታል። ስለዚህ ይህ ጨዋታ እንደሚያልፈው ነው የተነገረው። ግን ደግሞ ታሪክ ለመስራት ለባየር ሌቨርኩሰኖች ጥሩና ትልቁ እድል ይሄኛው የውድድር ዓመት ላይ ባየር ሚዩኒክን በዚህ ጨዋታ ላይ ማግኘታቸው ነው። ባየር ሚዩኒክ በባለፈው የውድድር ዓመት ሩብ ፍጻሜው ላይ አርሰናልን አሸንፈው ነበር ወደ ቀጣዩ ዙር መሻገር የቻለው። ምንም እንኳን ለፍጻሜ መድረስ አይቻል እንጂ ጥሩ ግስጋሴን አድርጎ ነበር። እስከ ግማሽ ፍጻሜው ተጉዞ ነበር። ዘንድሮም ባየር ሚዩኒክ እስከ ረጅም ርቀት ይጓዛሉ ተብለው ከሚጠበቁ ቡድኖች መካከል አንደኛው ነው። ዛሬ አንድ የምጠብቀው ነገር ከባየር ሌቨርኩሰን ኳሱን ይዞ ሊጫወት ይችላል። ሲያጠቃ ልንመለከተው እንችላለን። በተደጋጋሚ በላይኛው ማጥቃት ክፍል ላይ ቡድኑ ሲገኝ ልንመለከተው እንችላለን። ነገር ግን ባየር ሚዩኒክ ኳሱን የሚይዘው ከሆነ ይሄ ቡድን ለመጫወት የሚያስበው በመልሶ ማጥቃት ወይም በካውንተር አታክ በሚደረጉ ትራንዚሽኖች ነው ማለት ነው። ይህንን ጨዋታ ለማሸነፍ ጥረት የሚያደርጉት ምን ያክል ውጤታማ ይሆናል የሚለው ነው አሁን ትልቁ አጠያቂ ጉዳይ የሚሆነው። ጨዋታውን ወረቀት ላይ ስትመለከቱት ባየር ሚዩኒክ 3 ጎል ማስቆጠሩ ምናልባት በመጀመሪያው ጨዋታ ላይ የነበረው የውጤት ማርጅን ጥሩ ውጤት ነው ብለን ልንናገር እንችላለን። ግን ደግሞ ውጤቱ ማይቀለበስበት ምንም ምክንያት የለም። ምክንያቱም በተለያዩ ጨዋታዎች ላይ እንደተመለከትነው ውጤቶች ሲቀለበሱ ውጤቶች እንዳልነበሩ ሲሆኑ ተመልክተናል። ስለዚህ አሁንም ያን ነገር የማድረግ አቅም ባየር ሌቨርኩሰኖች ጋር አለ። ግን አምና የነበረው ሞቲቬሽን፣ አምና የነበረው ሞቅታ፣ እጅግ አስገራሚ ስሜት ዘንድሮ ላይ አለመኖሩ ምናልባት ባየር ሌቨርኩሰንን ጎድቷል ብለን ልናነሳ እንችላለን። ግን ማንም ያሸንፍ ይመስላችኋል ውድ አድማጮች? ባየር ሌቨርኩሰን ውጤቱን ቀልብሶ እንግዲህ ጨዋታውን ለማሸነፍ ምንም ግብ ሳያስተናግድ 3-0 ካሸነፈ ወደ ጭማሪ ሰዓት ይገባሉ። ምክንያቱም በአግሪጌት 3-3 ስለሚሆን በድምር ውጤት ከዛ በኋላ ወደ ፍጹም ቅጣት ምት ሊገቡ ይችላሉ። በሙሉ ጨዋታ ደግሞ 4 ግቦችን ማስቆጠር ይጠበቅበታል። የእውነት ይሄ ውጤት ይቀለበሳል ወይስ ባየር ሚዩኒክ ጨዋታውን አሸንፎ ወደ ሩብ ፍጻሜ ያልፋል የሚለው እጅግ በጣም በጉጉት የሚጠበቅ ውጤት ነው። የውጤት ግምቶቻችሁን አጋሩን ውድ ቤተሰቦች፣ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ነገር ግን አንድ እርግጠኛ መሆን የሚቻለው ነገር ባየር ሚዩኒክም ያሸንፍ ባየር ሌቨርኩሰን አንድ የጀርመን ተወካይ ወደ ሩብ ፍጻሜው የሚያልፍ ይሆናል። በባይ አሬና የሚከናወነው ጨዋታ በጉጉት ይጠበቃል። ምሽት 5 ሰዓት የዚህን ምላሽ የምናገኘው ይሆናል።